በትግራይ የተረቀቀው ሕግ ለምን ስጋት ፈጠረ? እስከ ሞት ቅጣት የሚያደርሱ አንቀጾች ምን ይላሉ? አንድ ሰው ጦርነት አልፈልግም ብሎ ቢናገር፣ ልጄን ወደ ጦርነት አልክም ቢል፣ ወይም አንድ ጋዜጠኛ ስለ ምልመላ ዘገባ ቢሰራ የእስር ቅጣት ብቻ ሳይሆን እስከ ሞት ቅጣት ሊያደርስ ይችላል። በትግራይ ክልል የተረቀቀ አዲስ ሕግ በዚህ ምክንያት ከፍተኛ ውይይት እያስነሳ ነው። ኢራን ሆርሙዝን ብትዘጋው ዓለም ምን ይገጥማታል? አንድ ቀን ጠዋት ከእንቅልፎ ተነስተው መኪናውን ነዳጅ ለመሙላት ይሄዳሉ። ነገር ግን የነዳጅ ዋጋ በአንድ ሌሊት በእጅጉ ከፍ ብሏል። ለምን? ምክንያቱም ከዓለም ነዳጅ ንግድ ውስጥ ከፍተኛ ድርሻ የሚያልፍባት አንድ ትንሽ የባህር መተላለፊያ ሆርሙዝ ወሽመጥ ሊዘጋ ይችላል የሚል ስጋት ተፈጥሯል። ይህ ስጋት ብቻ የዓለምን የነዳጅ ገበያ አናውጦታል። በኢትዮጵያ ቤት ለመስራት ዓመታት የሚፈጅበት ዘመን ሊያበቃ ነው። ስሪዲ ቴክኖሎጂ ምንድን ነው? አስቡት። የቤት ካርታ አሎት፣ ሲሚንቶ አለ፣ መሬትም አለ። ግንበኞችን መጠበቅ የለቦትም፣ ብሎኬት መደርደርም የለቦትም። ምክንያቱም ቤቱን የሚገነባው ሰው ሳይሆን ፕሪንተር ነው። አዎ፣ በኢትዮጵያ እየተሞከረ ነው የተባለው ስሪዲ የቤት ግንባታ ቴክኖሎጂ በቢቢሲ አማርኛ በቀረበ ዘገባ መሰረት በትግራይ ክልል የተረቀቀ አዲስ አዋጅ ረቂቅ በሕግ ባለሙያዎችና በመብት ተሟጋቾች መካከል ከፍተኛ ክርክር ፈጥሯል። የረቂቁ ዓላማ በጦርነት ወይም በሀገራዊ የደህንነት አደጋ ወቅት የሚደረግ የሕዝብና የሀብት ማሰባሰብን በሕግ ለመቆጣጠር እንደሆነ ተገልጿል። ነገር ግን ትኩረት የሳቡት አንዳንድ አንቀጾች ናቸው። እነዚህ አንቀጾች ምልመላን ማሰናከል፣ ወታደሮች እንዳይዋጉ ማሳመን፣ ወይም ለጠላት ይጠቅማል ተብሎ የሚታይ ፕሮፓጋንዳ ማሰራጨት ከባድ ወንጀል እንደሚሆን ይደነግጋሉ። በአንዳንድ ከባድ ጉዳዮችም እስከ ዕድሜ ልክ እስርና የሞት ቅጣት ድረስ ሊያደርስ ይችላል ተብሏል። አስቡት፣ አንድ እናት ናችሁ። ልጃችሁ ወደ ጦር እንዲሄድ ጥሪ ደርሰዋል። እርስዎ ግን ልጄ ትምህርቱን ይቀጥል ወይም ወደ ጦርነት አይሂድ ትላላችሁ። የአስተያየት የነፃ አስተያየት ነው ወይስ ወንጀል? ይህ ነው አሁን ብዙዎች እየተወያዩበት ያለው ጥያቄ። የሚያከራክሩት አንቀጾች ተቺዎች እንደሚሉት ምልመላን ማደናቀፍ፣ የደህንነት ጥቅምን የሚጎዳ መረጃ ወይም የጠላትን ዓላማ መደገም የሚሉት ቃላት በጣም ሰፊ ትርጉም ሊኖራቸው እንደሚችል ጋዜጠኞችን፣ የሚዲያና ተቃዋሚ ድምፆችን ሊጎዳ ይችላል ይላሉ። በተለይ ሚዲያዎች በእነዚህ ድንጋጌዎች ስር ፈቃዳቸውን እስከ መሰረዝ ድረስ ሊያደርስ የሚችል ስጋት ተነስቷል። የደጋፊዎቹ አመለካከት በሌላ በኩል የረቂቁ ደጋፊዎች የሚሉት ሌላ ነው። ትግራይ አሁንም ከጦርነቱ በኋላ በተወሳሰበ የደህንነት ሁኔታ ውስጥ እንዳለች ይገልጻሉ። በዚህ ምክንያት ህዝቡንና ተቋማትን ለመደራጀት ጠንካራ ህጋዊ ማዕቀፍ ያስፈልጋል ይላሉ። በእነሱ አመለካከት ይህ ህግ የነፃነት ጉዳይ ሳይሆን የህልውና ጉዳይ ነው። በአንድ በኩል ደህንነት አለ፣ በሌላ በኩል ነፃነት አለ። በአንድ በኩል የጋራ መከላከል አለ፣ በሌላ በኩል የመናገር መብት አለ። አሁን በትግራይ የተነሳው ክርክር ከአንድ ህግ በላይ ነው። ደህንነትና ነፃነት የት ነው የሚገናኙት የሚለው ትልቅ ጥያቄ እያስነሳ ነው። በቅርቡ በኢራን በአሜሪካና በእስራኤል መካከል የተባባሰው ውጥረት የዓለምን ትኩረት ወደ ሆርሙዝ ወሽመጥ አዙሯል። ሆርሙዝ ወሽመጥ በፋርስ ባህርና በኦማን ባህር መካከል የሚገኝ ትንሽ የባህር መስመር ቢሆንም በየቀኑ ሚሊዮኖች የሚቆጠሩ በርሜል ነዳጅ የሚያልፍበት ወሳኝ መተላለፊያ ነው። ከሳውዲ አረቢያ፣ ከኩዌት፣ ከኳታር፣ ከኢራቅና ከተባበሩት አረብ ኤምሬቶች የሚወጣ ነዳጅ በዚህ መስመር ይተላለፋል። አስቡት፣ ዓለም እንደ አንድ ትልቅ ከተማ ናት። ነዳጅ ደግሞ የዛች ከተማ ደም ነው። ሆርሙዝ ወሽመጥ የደም ስር ነው።
ያ ስር ከተዘጋ መላው አካል ይነካል። ለዚህ ነው ባለሀብቶች፣ መንግስታትና የኃይል ገበያዎች ከፍተኛ ጭንቀት ውስጥ የገቡት። የነዳጅ ዋጋ ለምን ጨመረ? ኢራን ወሽመጡን በቀጥታ ዘግተዋለች የሚል ማረጋገጫ ባይኖርም ሊዘጋ ይችላል የሚለው ስጋት የነዳጅ ዋጋን ከፍ አድርጎታል። ምክንያቱም ገበያዎች አሁንም የሚዘጉት ነዳጅ ብቻ አይደለም፣ የሚመጣውን አደጋም ነው። ምክንያቱም ገበያዎች አሁንም የሚገዙት ነዳጅ ብቻ አይደለም፣ የሚመጣውን አደጋም ነው የሚገዙት። ባለ ሀብቶች ነገ አቅርቦቱ ሊቋረጥ ይችላል ብለው ሲያስቡ ዋጋው ወዲያውኑ ይጨምራል። ዓለም እንዴት ይጎዳል? ይህ ጉዳይ መካከለኛው ምስራቅ ብቻ አይደለም። በአውሮፓ፣ በኢሲያ፣ በአፍሪካ እንዲያውም በኢትዮጵያ የነዳጅ ዋጋ መጨመር የመጓጓዣ ወጪን ያሳድጋል። የመጓጓዣ ወጪ ሲጨምር የምግብ ዋጋ ይጨምራል፣ የምርት ዋጋ ይጨምራል። በመጨረሻም ተጽዕኖ ወደ ተራው ሰው ኪስ ይደርሳል። አሁን ዓለም የምትጠብቀው አንድ ነገር ነው። ኢራን በእርግጥ ሆርሙዝን ለመዝጋት ትሞክራለች ወይስ ይህ በፖለቲካ ግፊት ለመፍጠር የሚጠቀምበት ስትራቴጂ ነው? ብዙ ባለሙያዎች እንደሚሉት ወሽመጡን ሙሉ ለሙሉ መዝጋት ቀላል አይደለም። ነገር ግን የሚፈጠረው ትንሽ መስተጓጎል እንኳን የዓለምን ገበያ ሊያናውጥ ይችላል። አንዳንድ ጊዜ በካርታ ላይ ትንሽ የሚመስል ቦታ የዓለም ኢኮኖሚን ሊያንቀጠቅጥ ይችላል። ሆርሙዝ ወሽመጥ ከነዚያ ቦታዎች አንዱ ነው። ዛሬ በዚያ የሚፈጠረው ነገር ነገ በአዲስ አበባ፣ በለንደን ወይም በቶኪዮ የነዳጅ ዋጋ ላይ ተጽዕኖ ሊያደርስ ይችላል። በኢትዮጵያ 3ዲ ፕሪንቲንግ ተጠቅሞ ቤቶችን የመገንባት ሙከራ እየተካሄደ ነው። 3ዲ ፕሪንተር ተብሎ የሚጠራው ማሽን ሲሚንቶ መሰል ቁሳቁስን በንብብር እየደረደረ ግድግዳዎችን ይገነባል። ልክ አንድ ተራ ፕሪንተር ወረቀት ላይ ፊደል እንደሚያትም፣ ይህ ደግሞ መሬት ላይ ቤት ያትማል። ኢትዮጵያ ውስጥ ብዙ ቤት ለመስራት ዓመታት ያሳልፋሉ። አንዳንዶች መሰረት ጥለው 10 ዓመት ይጠብቃሉ። ሌሎች ግድግዳ ቁመው ጣሪያ ለማልበስ ይቸገራሉ። ከፍተኛ የግንባታ ወጪ፣ የሰራተኛ እጥረት፣ የቁሳቁስ ዋጋ ንረት ቤትን ህልም አድርገውታል። እናም አሁን ጥያቄው ይህ ነው፣ ቴክኖሎጂው ይህን ችግር ሊፈታ ይችላል? 3ዲ ቤት እንዴት ይሰራል? በመጀመሪያ የቤቱ ዲጂታል ንድፍ በኮምፒውተር ይዘጋጃል። ከዚያ ትልቁ ፕሪንተር በተሰጠው ንድፍ መሰረት ሲሚንቶ መሰል ቅልቅል እየለቀቀ ግድግዳዎችን ያቆማል። በአንዳንድ ሀገራት ይህ ሂደት ከ24 ሰዓት እስከ ጥቂት ቀናት ውስጥ ቤት መገንባት አስችሏል። ምን ጥቅም አለው? አንደኛ፣ ግንባታውን ፈጣን ያደርገዋል። ሁለተኛ፣ የሰው ኃይል ፍላጎትን ይቀንሳል። ሶስተኛ፣ የቁሳቁስ ብክነትን ይቀንሳል። አራተኛ፣ በአንዳንድ ሁኔታዎች የግንባታ ወጪን ሊያሳንስ ይችላል። በተለይ እንደ ኢትዮጵያ ያሉ የቤት እጥረት ባለባቸው ሀገራት ብዙ ሰዎች በትንሽ ጊዜ ውስጥ መኖሪያ ቤት እንዲያገኙ ሊያግዝ ይችላል ተብሎ ይታመናል። ነገር ግን ሁሉ ነገር ቀላል አይደለም። ቴክኖሎጂው ውድ ነው። ማሽኖቹ ውድ ናቸው። የተለየ እውቀትም ያስፈልጋል። እንዲሁም የኢትዮጵያ የግንባታ ሕጎች፣ ደንቦችና መስፈርቶች ከአዲሱ ቴክኖሎጂ ጋር መጣጣም ይኖርባቸዋል። ስለዚህ ዛሬ ወይም ነገ ሁሉም ቤት በ3ዲ ፕሪንተር ይገነባል ማለት ባይቻልም ኢትዮጵያ በሚሊዮን የሚቆጠር የቤት ፍላጎት አላት። በተለይ በከተሞች የቤት ዋጋ ከፍ ብሏል። የቤት ኪራይም እየጨመረ ነው። 3ዲ ቴክኖሎጂ ሙሉ መፍትሄ ባይሆንም በወደፊቱ የቤት ግንባታን የሚቀይር አንድ አማራጭ መሆኑ ባለሙያዎች ይጠቁማሉ። ከዚህ በፊት ፕሪንተር ማለት ወረቀት የሚያትም ማሽን ነበር። ዛሬ ቤትን የሚያትም ማሽን ሆኗል። ጥያቄው ግን ቴክኖሎጂው በእውነት የኢትዮጵያን የቤት ችግር ያቃልላል ወይስ ገና በሙከራ ደረጃ የሚቆይ ሐሳብ ነው? መልሱን የምናየው በሚቀጥሉት ዓመታት ይሆናል።